ለየካቲት በዛቲ ዕለት አይረፍ። ቅዱስ ኤፍሬም መታሰቢያው ነው። በረከቱ በዚችም ዕለት የጴጥሮስና የሶፊያ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አማሰሩ ለሚያዝያ በዛቲ ዕለት አይረፈ አብ ቅዱስ ይስሐቅ ረዱ ለአብ አብይ አባ ብሎ አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ሚያዝያ 10 በዚች ቀን የታላቅ አባት የአባ ብሎ ረድ ቅዱስ ይስሐቅ አረፈ። ይህም ቅዱስ ይህን ዓለም ተድላ ደስታውን ምቾቱን ጣዕሙን ትቶ ወደ አስቄጥስ ገዳም ወጥቶ መነኮሰ። ለአባ ብሎም ረድ ሆኖ 25 ዓመት ሲያገለግለው ኖረ። ስጋውም እስኪደርቅ ድረስ ጽኑ ተጋድሎን ተጋደለ። ከሰውነቱም ስጋዊ ፍላጎትን ሁሉ አጠፋ። ባህሪው ቀንቶለት ኖረ። በጸሎትና በቅዳሴም ጊዜ ጸጥታን አጸና። የቁርባን ቅዳሴ ጸሎትም እስኪፈጸም 2 እጆቹ የኋሊት ታስረው ራሱን አዘንብሎ እያለቀሰ ይቆማል። ከቅዳሴም በሚወጣ ጊዜ በዚህች ዕለት ከሰው ወገን ከማንም ጋራ አይገናኝም። በጸሎትና በቅዳሴ ጊዜ ከአንተ ጋራ መነጋገር ከሚፈልግ ሰው ጋራ ለምን አትነጋገርም ብለው በጠየቁት ጊዜ እንደሚገባ ለሁሉ ጊዜ አለው ብሎ መለሰ። እረፍቱን በቀረበ ጊዜ በረከት ከእርሱ ሊቀበሉና በጸሎቱም ሊማጸኑ መነኮሳት ወደ እርሱ ተሰበሰቡ። ከሰው ለምን ትሸሻለህ ብለው ጠየቁት። እርሱም ከሰይጣን እንጂ ከሰው የምሸሽ አይደለም። አንድ ሰው መብራት እያበራ በነፋስ ውስጥ ቢቆም መብራቱ የሚጠፋ አይደለምን? እንዲሁ እኛም በጸሎትና በቅዳሴ ጊዜ ልባችን ብሩህ ሆኖ ሳለ ከሰው ጋር ተገናኝተን እርስ በርሳችን በተነጋገርን ጊዜ ልባችን ይጨልማል ብሎ መለሰ። ይህም አባት መልካም ገድሉን ፈጽሞ በገድሉም እግዚአብሔር ደስ ባሰኘው ጊዜ ጌታችንም ከዚህ ከኃላፊው ዓለም ድካም ሊያሳርፈው ወደደ። ጥቂትም ታሞ በሰላም አረፈ። በረከቱም ከእኛ ጋር ለዘላለሙ ትኑር አሜን። ሰላም ለይስሐቅ መፍቀር የጽሙና ወጸሎት ፈበይብልው አሃው ትነጽፍ ለምንት እምተራክቦ አሃዎ ዘበበ ኩሉ ዕለት ይክልኑ ይብልኦሙ አብርሆ ግሩም ጽልመት ማይከለ ነፋስ ቀዊሞ ማህቶት። በዚችም ዕለት ከአባቶች ሊቃነ ጳጳሳት 7ኛ የሆነ የእስክንድርያ ሊቀ ጳጳሳት አባ ገብርኤል አረፈ። ይህም ቅዱስ የምስር አገር አለቆች ከሆኑት ከልጆቻቸው ውስጥ ነው። በግብፅ ባለች በቅዱስ መርቆሬዎስ ቤተ ክርስቲያንም ዲቁና ተሾመ። አዋቂና ጥበበኛም ስለሆነ ጻፊ ሆኖ ብዙዎችን መጻሕፍቶች ጻፈ። የሚበዙትንም በአረብና በቅብጥ ቋንቋ ተረጎመ። ከመሆኑ በፊት ሁሉን አይቶ በመንፈስ ቅዱስ የሚናገር የእግዚአብሔር ጸጋ በላዩ ያደረች ሶርያዊ አባ ዮሴፍ የሚባል አንድ አረጋዊ ሰው ነበር። አረጋውያን መነኮሳትና ኤጲስቆጶሳት ወደ እርሱ ተሰብስበው ለዚች ለከበረች የሊቀ ጵጵስና ሹመት ማን እንደሚሻል ይገልጥላቸውና ይነግራቸው ዘንድ ለመኑት። እርሱም የታይሮይግ ልጅ አንድ ሰው አለ ብሎ መለሰላቸው። ምልክቱንም አመለከታቸው። መነኮሳቱንና ኤጲስቆጶሳትንም በዚህ ወደው ተስማሙ። ከዓመተ ሰማዕታትን በ800 ዓመት የካቲት 21 ቀን ይዘው ሊቀ ጵጵስና ሾሙት። ወደ አስቄጥስ ገዳምን በሄደ ጊዜ መታመንን ጨመረ። ይህችም በባስሊዮስ ቅዳሴ ፍጻሜ ከመለኮቱ ጋር አንድ ሆነ የምትል ናት። መለኮቱ ከትስብእቱ ተጨመረ ብሎ እንዲህ እንዳያስብ መነኮሳቱ ስለፈሩ እኛስ ልማዳችን እንዲህ አይደለም አሉት። ከብዙ ምርምርም በኋላ ይህች ቃል ከሚከተላት ያለ መለያየት ያለ መጨመርና ያለ መደባለቅ ከሚለው ጋራ ተሰራች። በበጎ አቀባበልም ተቀብለዋት እስከዚች ቀን ጸንታ ኖረች። በሹመቱ ወራትም ብዙዎች በጎ ሥራዎች ተሰሩ። ሙታንን በቤተ ክርስቲያን ውስጥ እንዳይቀብሯቸው በውግዘት ከለከለ። ሁለተኛ ምቁባቶች በእነርሱ ዘንድ ያኖሩትን አውጥተው እንዲሰዱ አወገዘ። ይህም አባት ስለ ሙታን ርስትና ስለ ሌሎች ሥራዎች የሕግና የሥርዓት መጽሐፍን ደረሰ። ከቤተ ክርስቲያን መጻሕፍትን ብዙዎችን ተረጎመ። በዘመኑም 53 ኤጲስቆጶሳትና ብዙ ካህናትን ሾመ። ነገር ግን ከእርሳቸው አንድ አላድ እንኳ አልተቀበለም። የግብፅ ንጉሥም በግብ ከእርሱ ገንዘብ ሽቶ አሰቃየው። እንዲጠባበቁትም ሰላዮችን በላዩ አኖረ። በጸሐፊዎችና ሹሞች ከሕዝቡም ታላላቆች ከሕዝቡም ሆነ ከአብያተ ክርስቲያናት ወይም ከገበሬዎች ምንምን እንዳልወሰደ ባወቁ ጊዜ ስለዚህ ሰዎች 100 የወርቅ ዲናር ሰብስበው ስለ እርሱ ለንጉሱ ሰጡት። የእረፍቱም ጊዜ ሲቀርብ እግዚአብሔር ትሩፋቱንና ጽድቁን ለሰው ሊገልጽ ወደደ። ጥቂትም ታመመ። ብዙ ካህናትና መነኮሳትም ወደ እርሱ እንደመጡ በሌሊት ራእይ አየ። እነርሱም ወንጌሎችን፣ መስቀሎችንና ማዕጠንቶችን
በእጆቻቸው ይዘዋል። እንዲህም አሉት፣ እኛ ልንጎበኝ መጣን። ከዓመትም ፍጻሜ በኋላ ወደ አንተ ተመልሰን መጥተን ከእኛ ጋር እንወስድሃለን። በነቃም ጊዜ ከእርሱ ዘንድ ላሉ መነኮሳትና ኤጲስቆጶሳት ከካህናትም እንዴት እንዳየ ነገራቸው። ከወደዌውም ዳነ። ከዓመት ፍጻሜም በኋላ ጥቂት ታመመ። አስቀድመው ወደ እርሱ መጥተው የነበሩትን ካህናትና መነኮሳት ደግሞ አያቸው፣ ሰላምታም ሰጡት። ከእርሳቸውም ጋር ደስ አለው። በዚያም ጊዜ ነፍሱን በእግዚአብሔር እጅ ሰጥቶ በሰላም አረፈ። በወንጌላዊ ማርቆስ ወንበር 14 ዓመት ከኖረ በኋላ ነው። ደግሞ በዚህ መጽሐፍ ውስጥ ማን እንደ ጻፈው ያልታወቀ ጽሑፍ እናገኛለን። እንዲህም ይላል። በዚህ አባት በአባ ገብርኤል ዘመን በቅዱስ አርቤ ዘመነ መንግሥት አባ ሚካኤልም ለኢትዮጵያ ጳጳስ ሆኖ በነበረበት ጊዜ የኢትዮጵያ ንጉሥ አርቤ ለኢትዮጵያ አገሮች ኤጲስቆጶሳትን ይሾም ዘንድ አባ ሚካኤልን አዘዘው። አባ ሚካኤልም ያለ ሊቀ ጳጳሳቱ ትእዛዝ ሌሎች ኤጲስቆጶሳትን መሾም አልችልም ብሎ ለንጉሡ መለሰለት። ስለዚህም የኢትዮጵያ ንጉሥ ወደ አባ ገብርኤልና ወደ ግብፅ ንጉሥ እየለመንና እየማለደ ንጉሡ አባ ገብርኤልን እንዲያዝለት አባ ገብርኤልም ለአባ ሚካኤል እንዲፈቅድለትና በተጨማሪ ሌሎች ኤጲስቆጶሳትን አስቀድሞ በሾሟቸው ላይ እንዲሾም እንዲህ መልእክትን ላከ። የግብፅ ንጉሥም የኢትዮጵያን ንጉሥ ፈቃዱን ሁሉ ይፈጽምለት ዘንድ አባ ሚካኤል እንዲፈቅድለት አባ ገብርኤልን አዘዘው። ከዚህ በኋላ መኳንንቱ ወደ ግብፅ ንጉሥ ዘንድ ገብተው እንዲህ አሉት። በኢትዮጵያ አገር ኤጲስቆጶሳት ቢበዙ ደፍረው ጳጳሳትን ይሾማሉ። ከዚያ በኋላ ከቶ ወደ እኛ አይመጡም። ንጉሡም ይህን በሰማ ጊዜ ይህን አባት አባ ገብርኤልን እንዲህ አዘዘው። ከእንግዲህ በኢትዮጵያ አገር ኤጲስቆጶሳትን እንዳይሾሙ ለኢትዮጵያ ንጉሥ የውግዘት ደብዳቤ ላክ። ሊቀ ጳጳሳቱም የግብፅ ንጉሥ እንዳዘዘው ላከ። የውግዘት ደብዳቤም ወደ ኢትዮጵያ ንጉሥ ደርሳ በተነበበች ጊዜ የንጉሥ አዳራሽ ተቃጠለ። በኢትዮጵያ አገርም ረሃብና ቸነፈር ሆነ። ዝናብም ተከለከለ፣ ችግርም ሆነ። የኢትዮጵያ ንጉሥ የእግዚአብሔርን ትእዛዝ ተላልፏልና። ከዚህ በኋላ የኢትዮጵያ ንጉሥ ተመልሶ ተጸጸተ። ወደ ግብፅ ንጉሥም ይህን አባት አባ ገብርኤልን እንዲያዝዝለትና ከውግዘቱ ይፈታው ዘንድ እየለመነ መልእክትን ላከ። የግብፅ ንጉሥም አዘዘለት። አባ ገብርኤልም የመፈቻና የቡራኬ ደብዳቤ ኢትዮጵያውያንን ሁሉ እየባረከ ወደ ኢትዮጵያ ንጉሥ ላከ። ይህች የከበረች ደብዳቤ ወደ ኢትዮጵያ አገር ደርሳ በተነበበች ጊዜ እግዚአብሔር መዓቱን ከላያቸው አርቆ ይቅርታውን ሰጣቸው። ዝናምም ወረደላቸው፣ ቸነፈርም ተወግዶ ታላቅ ደስታ ሆነ። ይህም በዘመኑ ሆነ። ለእግዚአብሔር ምስጋና ይሁን፣ በላያችንም ቸርነቱና ይቅርታው ለዘላለሙ ይደረግልን፣ አሜን። ሰላም ለብእሲ በትርያርክ ወልደ ታይሮክ እንተ ተጸዋ ስሙ በስመ ገብርኤል ላይ አህዳአ በጸለቶ በቃለ ጽድቁ ቡሩክ በብሔረ ገአዚ ዘኮነ ምንዳቤ ወሃውክ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ሚያዝያ 11 በዝች ዕለት የከበረች እና የነጻች እመምኔት ታወድራ አረፈች። በዝችም ቀን የጋዛ ኤጲስቆጶስ የዮሐንስ መታሰቢያው ነው። ዛቅረብኩ ማሕሌታ ዘኪርያ ይላፈምን ለተጸምዱ ከዘልፈለላ አነብብ ተወከብ ዘንዴተ የመጽሐፈን ተረሰይ ከግዚኦ ጸዲቀ መበለቱ ኩፈ ምላቡላን ዘተርፈ ነቢያት ቅዱሳን ሐዋርያት ሰባክያን ሰማዕታት ጻድቃን ወመላእክት ጓን ደናግል አድኅው መነኮሳት ሄራን ባርኩ ጉባኤ ዛቲ መካን እስከ አረጋዊ ሊቅ ወንዑስ ሕፃን ለዘጻፎ በክርታስ ወለዛ ጻፎን ዘይደርስ ወለዛ አንበቦ ለዘተርጎሞ በልሳን አዲስ ወለዘሰማ ቃሎ በዝነ መንፈስ በጸሎተሙ ማርያም አራቂተ ኩሉም ባይ ስውረ የመሐረነ ኢየሱስ ክርስቶስ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም በስላሴ ስም ሰይጣን ሆይ እክድሃለሁ፣ አወግዝሃለሁ። ከክፉ ጥፋትም ከጣዖት ሁሉ ከጥንቆላም ሁሉ አወግዝሃለሁ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም በከበረች በስላሴ ስም በመስቀል ምልክት ሰይጣን አወግዝሃለሁ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምናለሁ። በስላሴ አንድነትና ሶስትነት አምናለሁ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አወግዝሃለሁ። በጲላጦስ አደባባይ ሰማዕት በሆነ ሞቶ በተነሳ በአባቱ ሪና ባለ በኢየሱስ ክርስቶስ አወግዝሃለሁ። በነቢያት የተነገረ በሐዋርያት ላይ የወረደው ጥበብን ያስተማራቸው በየሀገራቸው በየቋንቋቸው መተርጉማን የሆኑ ዘንድ የዚህን ዓለም ጥበብ የነገራቸው ለዘላለሙ የማትጠፋ ሃይማኖት የወሰነና የደነገጉ ሃይማኖታቸው የቀና 318ቱ ሊቃውንትን የሰበከላቸው በአራቱ ወንበር ሆነው በወንጌል ቃል አንድ ሆነው ሕዝቡን ይጠብቁ ዘንድ ለወንጌላውያን ያስተምራቸዋል። ያስተማራቸው ዮሐንስ በዓይኑ እያየ በእርግብ
አምሳል በዮርዳኖስ የወረደው በእርሱ ላይ በእርግብ አምሳል ሲወርድ እርሱ መንፈስ ቅዱስ እንደተናገረ እኔ የወደድኩት የመረጥኩት ልጄ ይህ ነው ብሎ አብ የመሰከረለት። ከዚህ በኋላ ሰይጣን የፈተነው ተሸንፎ የተወው ሰይጣን እንደ መብረቅ ከሰማይ ሲወርድ አየሁ እንዳለ አይጎዳችሁም ብሎ ለሐዋርያት ባላቸው ቃል ሰይጣን ሆይ አወግዝሃለሁ። ድውያንን ፈወሱ፣ ለምጻሞችን ማነጹ፣ አጋንንትን አወጡ፣ የሰይጣን ኃይል ሁሉ ድል ንሱ ብሎ ለሐዋርያት በነገራቸው በዚች ቃል ሰይጣን አወግዝሃለሁ። በርቶሎሜዎስ ስራቸውን መርምሮ ሰይጣንን እንዳሰራቸው እንደረገጣቸው እንደዚሁም ከባህሪ ከነፍሴና ከስጋዬ ይፈሩ አይቅረቡ፣ መንፈስ ርኩስ ዝም ብለህ ውጣ ብሎ ለአጋንንት በነገራቸው ቃል ሰይጣን አወግዝሃለሁ። የኔን ነፍስና ስጋ እንዳትዳስሱ አወግዛቸዋለሁ። ትንቢታቸው በደረሰላቸው በ15ቱ ነቢያት ሰይጣን አወግዛለሁ። ከ500 ወንድሞች ጋር አንድ ሆነ የወንጌልን ቃል በሰበኩ በ12ቱ ሐዋርያት ሰይጣን አወግዛለሁ። በሲኖዶስ ስርዓት በተሰበሰቡ ሊቃነ ጳጳሳት፣ ቀሳውስት፣ ዲያቆናት፣ ካህናት ሃይማኖታቸው በቀናች በ318ቱ ሊቃውንት ሰይጣን አወግዛለሁ። በአራቱ ወንጌላውያን በማቴዎስ፣ በማርቆስ፣ በሉቃስ፣ በዮሐንስ ከ40ቱ እንስሳ ጋር አንድ በሆኑ ፊታቸው የሰው፣ የአንበሳ፣ የላም፣ የንስር መልክ ያላቸው ሁለመናቸው ኃይልን በተሞሉ በእነዚህ ሰይጣን አወግዛለሁ። አገራቸው በእምነት በወረሱ በሶስቱ አባቶች በአብርሃም በይስሐቅ በያዕቆብ ሰይጣን አወግዛለሁ። ዳግመኛ ምድርን በንፍር ውሃ እንዲያጠፉት ከጌታ ጋር ቃል ኪዳን ባደረገ በኖህ ሰይጣን አወግዛለሁ። የኦሪት ሕግ የእግዚአብሔር ሕግ በድንጋይ ጽላት በተቀመጡ ካህናት በሙሴና በአሮን ሰይጣን አወግዛለሁ። እስራኤላውያን ምድረ ርስትን ያሻገራቸው የናዝሬቱ ክርስቶስ ስሙን በተሸከሙ በኢያሱ ሰይጣን አወግዛለሁ። በእግዚአብሔር ኃይል በሳሙኤል ሰይጣን አወግዛለሁ። ከሁሉም ወንድሞቼ በተመረጡ በምርጡ በዳዊት ሰይጣን አወግዛለሁ። የእግዚአብሔር ቤት በሰራ አጋንንት በገዛ ልጁ በሰለሞን አወግዛለሁ። በኤልያስና በኢያሱ በሕዝቅኤል በዘካርያስ በሰለስቱ ደቂቅ አናንያ፣ አዛሪያ፣ ሚሳኤል በዘካርያስ በዮሐንስ መጥምቅ ሰይጣን አወግዛለሁ። በስላሴ አንድነትና ሶስትነት በቤተ ክርስቲያን በሰማያውያን ጳጳሳት በተሾሙ ካህናት፣ ዲያቆናት፣ አናጉንስጢስና መዘምራን የቅዱሳን ማህበር በሆነ በሁሉም ካህናት በሁሉ ቅዱሳን ማህበር ፍጹማን በሆኑ ሊቃነ ጳጳሳት ማህበር ሰይጣን አወግዛለሁ። ቁጥራቸው ብዙ በሆነ በሚካኤልና በገብርኤል በሱራፌልና በኪሩቤል በሩፋኤልና በሳውቄል ሰይጣን አወግዛለሁ። ስውር በሆነ በአማኑኤል በሙናኤልና በአምናቴር በአብያቴር በአቦል መንፈስ ቅዱስ አወግዛለሁ። አንገቱን በሀብል በታነቀ በቅዱስ በርቶሎሜዎስ ሰይጣን አወግዛለሁ። ሐዋርያት በሰበሰባት በቅድስት ቤተ ክርስቲያን ሰይጣን ሆይ አወግዛለሁ። በቅድስት ሥላሴ አንድ አምላክ በሚሆን በአብ በወልድ መንፈስ ቅዱስ ስም ሰይጣን አወግዛለሁ። ከእኔ ትወጣ ዘንድ ዳግመኛ እንዳትመለስ ነፍሴና ስጋዬን እንዳትዳስስ ሰይጣን አወግዛለሁ። የመስቀሉ ረድኤትና በረከት በሁላችን በሕዝበ ክርስቲያን ላይ ጸንቶ ይኑር ለዘላለሙ አሜን። ቤተ ክርስቲያን ስትመጡ ነፍስና ስጋችሁ ከዚህ ከመለኮታዊ ምስጢር ካህናት ከሚያዜሙት ዜማ ከመቅደስ ውስጥ ከሚወጣው የዕጣን ሽታ ወይንም ከአውደ ምሕረት ከሚነገረው የወንጌል አገልግሎት ሴንስ ካላደረጋችሁ ወይንም ነፍሳችሁን ካልተዋሃደ ምእመናን ሕይወታችን ጥያቄ ምልክት ውስጥ ነው። ከሶስቱ አንዱ በተለይ እሑድ ጠዋት በየትኛውም ፖዚሽን ላይ ኑሩ፣ ሊቃውንትም ኑሩ፣ ጠበብትም ኑሩ፣ አስመጭና ላኪዎችም ኑሩ፣ ባለስልጣኖችም ኑሩ፣ እሑድ ጠዋት ወይ ከቅዳሴው እኒህ ካህኑ አሐዱ አብ ቅዱስ ሲል ነፍሳችሁ ስንጥቅ ካላለች፣ ልባችሁ ካልተረጋጋ፣ ያሬዳዊው መርጌታው ስቡህ ብሎ ማህሌቱን ሲጀምር ምድርን ካልለቀቃችሁ፣ ካልሆነ ወንጌል ሲጀመር እርፍ ካላላችሁ ግዴላችሁም ሰይጣን ጎጆ ቤቱን ሰርቶብናል ማለት ነው። ከዛ ከሚያምረው ቤታችሁ ከሞቀው ቤታችሁ እንደ ልካችሁ ከምትኖሩበት ቤት ስቦ ያመጣችሁ የመድኃኔዓለም ፍቅር ነውና በፍቅር ያልተውከኝ በልጅነት የሰጠኸኝ በ40 ቀንና በ80 ቀን የሰጠኸኝን መንፈስ ቅዱስ ጌታ ሆይ ስላልወሰድክብኝ አበርትተህ በዕለተ ሰንበት በቤተ መቅደስ ስላቆምከኝ ይሄ ካንተ የተገኘ ጸጋ ነውና ላመሰግን ይገባል የምትሉ ሰዎች ከነጠላና ከጋቢያችሁ ውስጥ እጆቻችሁን አውጡና አምላካችሁን ከፍ አድርጉና አመስግኑ። መጀመሪያ ወንጌል የሚባለው ይሄማ እኔን ስትወዱኝ የሚጨበጭብ ምስጋና ነው፣ ለእግዚአብሔር ነው፣ ከፍ ተደርጎ ነው። ይህም ዘመዳችሁ ሽሾ ሲሾም የምታመሰግኑት ነው። ቆይ ለአምላክ እንደዛ አይደለም። በደንብ አንድ ጊዜ አመስግኑ። እግዚአብሔር ምስክሬ ነው። ልክኛ ካለንበት ደርብ ስንወርድ እግዚአብሔር ከፍ ያደርጋል። እኔ ባንተ ፊት ምንም አንሰ እፄው አኮሰብ ምንን በሐበሰብ ወትውት በውስተ ሕዝብ እኔ ባንተ ፊት እኔን አውቀዋለሁ።
ሰዎች ናቸው ዝም ብሎ ሰቅለው መሰላሉን ከስር አንስተው እዛ ተሰቅዬ እንድቀር ያስቀሩ። አውቃለሁ ማንነቴን። እኔ በካልኩሌሽን የምኖር ሰው ነኝ። ጌታ ሆይ እባክህን ያን የቅፍርናሆም መቶ አለቃ ቤቱን ገብተን ደባረክ፣ የኔን ቤት ባርክ የሚል ልብ ያለው ሰው ዛሬዋ ቀን ለሱ ቤት የበረከት ቀን ናት። እንደዚህ ስትር ብላችሁ በማይመች ሁኔታ ላይ የሚያመቻቸውን እግዚአብሔርን እንድናገለግለው በቀጠሮ ያገናኘን አምላክ ክብርና ምስጋና ይግባው። ዘምሩ ተብሎ አስቀድሱ ተብሎ አጀባ ያስፈልገንም ነበረ። በእውነት እናንተን መስበክ በጣም ይከብዳል። በጠዋት እንዲስብስብ ብላችሁለታል። በማለዳ የተገኛችሁለት እግዚአብሔር በማለዳ ቤታችሁን በበረከት ይሙላላችሁ። በዙሪያ ያላችሁ ሰብሰብ ብትሉ ደስ ይለኛል እና እድለኞች ስለሆነን ነው እንድናገለግለው የፈቀደ። ሌላው በሞት ሌላው በኃጢአት ቀርቷል። ስላለን ከፍታ አይደለም፣ ስላለን ባለጸግነት አይደለም፣ ስላለን ዕውቀት አይደለም። እኔ ማለዳ ውር ጠዋት ወደ ምሕረት ላይ ስቆም ዝም ብሎ ቸርነቱ ያስገርመኛል፣ ዝም ብሎ ያስደንቀኛል። እንደዚህ ውጥንቅጡ በወጣ ዓለም ላይ እንደዚህ ሰላም ሰጥቶ በቃ እንድናገለግለው። ግማሹ እኮ ካልጋ አልተነሳም፣ ግማሹ እዛው ነው ከትራሱ ጋር እየተሟገተ ነው። አሁንም እንደሰማችሁትና እንዳያችሁት ነው። እና የተዋህዶ ልጆች ነቃ ብለን የወንጌሉን አገልግሎት መሳተፍ ይኖርብናል። ኦርቶዶክሳዊ ክርስቲያን በክረምት የሚበቅል እንቦጭ አይደለም። ኦርቶዶክሳዊ ክርስቲያን እንደናንተ ነው። ይበቅላል፣ ቤተክርስቲያን ይመጣል፣ ያድጋል፣ ያስቀድሳል፣ ፍሬ ያፈራል፣ ይቆርባል። ኦርቶዶክሳዊ አፕሮች ይሄ ነው። ሰው ኦርቶዶክሳዊ እምነት ተከታይ ከሆነ ያስቀድሳል፣ ይቆርባል፣ ንስሐ ይገባል፣ ዕለት ዕለት በቤተ መቅደስ ይኖራል። የፕሮቶኮል ክርስትና የለም። ምንም እንኳን ተወዳዳሪ ባይኖረንም ዓለም በጣም ከባድ ስለሆነች ቤቱን መጠበቅ አለብህ፣ ሃይማኖትን መጠበቅ አለብህ። እንደምታየውና እንደምትሰማው ነው። ከዚህ ከመድረክ ላይ እኛ ቃላት እንድንወረውር አትጠብቅ። ንቃና ሃይማኖትን ጠብቅ። ምታየው ነው። ምን ሆነ? በጣም መውረድ ችግር የለውም። ሰው ይዘቅጣል እንዴ? መውረድ ምን ችግር አለው? ታሪክን መካድ ችግር የለውም። እውነታን ማበላሸትም ችግር የለውም። ግን እንደው ይሄን ያህል በሚያምር ሱፍ ውስጥ ተቆርጦ ተቀምቅሞ ጥርስም ተቦርሾ ጸጉሩን ፍሪዝ አድርጎ ልሰብካችሁ ነው ብሎ የተነሳ ሰው ኦርቶዶክሳውያን መስከረም 16 ዳመራ ደምረዋል። አቤት አቤት የማያፍር ትውልድ! ዳመራ ደምረው መስቀሉ ተገኘ ብለው ያስቸግሩናል። የመስቀሉን ጌታ ግን አያከብሩትም። አንተ ተዋህዶ ናት የመስቀሉን ጌታ ማታከብረው? ለመሆኑ መጋቢት 27 ዓርብ ቀን ስቅለት ብላ የተዘጋው አንተ ዳንኪራ ልትመታ ነው? ሕማማት እያለች የምታከብረው 55 ቀን ሙሉ የምትጾመው ኢየሱስን ሳታውቀው ቀርታ ነው? መውረድ ችግር የለውም። እንደዚሁ ዘመናዊ መሆን ችግር የለውም። እንደዚህ ሰው ተነስቶ ይፈጠፈጣል። ይህን ያክል ጥላቻ ለመሆኑ ይህች ሀገር ተዋህዶ ባትኖር ኖሮ ምን ነበር የምትሆነው? የፈለከውን መከተል ትችላለህ። እግዚአብሔር የነጻነት አምላክ ነው። ይህን ያክል ግን እንዲህ ትውልድን ማግሸም እንዴ! እንደምን አደራችሁ? አረ እንደምን አደራችሁ? እስቲ ልጆች ያሏችሁ እጃችሁን አውጡ፣ አውርዱ። እግዚአብሔር ይጠብቅላችሁ። አሜን አትሉም? ልጆቻችሁን ይዛችሁ የመጣችሁ እጃችሁን አውጡ። በሕግ አምላክ በተክልዬ ልጆቻችሁን ይዛችሁ የመጣችሁ አውርዱ። ልጆቻችሁን አስተኝታችሁ ጥላችሁ የመጣችሁ እጃችሁን አውጡ። በተክልዬ ልጆቻችሁን ቤት አስቀርታችሁ የመጣችሁ አንሱ። ምን ልታረጓቸው ነው ቤት አስቀምጣችኋቸው የመጣችሁት? ምን ልትሆኑ?
እናንተ ልትጸድቁ፣ እናንተ ወንጌል ልትማሩ። እነሱ ያኔ ሞባይል ውስጥ ናቸው። እዛው በቃ ይዘውታል፣ ስክሮል እያደረጉ ነው። ለምን ምን እንዲያገኙላችሁ፣ ምን እንዲጠብቋችሁ፣ ምን እንዲጠብቁላ፣ እንዳትበሉ፣ የሚጦር ልጅ እንዳታጡ ነግሬያችኋለሁ። ሌላው እንዳለ ሆኖ ማለት ነው። ወደዚህኛው ሐሳብ ስንመለስ የዮሐንስ ደቀ መዛሙርት ኢየሱስ ጋር መጡ። ይሰማል ድምጽህ፣ ቶሎ ቶሎ ብለህ ብትጮህብንም ይሰማናል የምትሉ አንዴ እጃችሁን አሳዩኛ። ይሰማል? አመስግኑልኝ አንዴ አምላኬና እና መደማመጡ ነው። የዮሐንስ ደቀ መዛሙርት ወደ ኢየሱስ መጡና መቼም አንዳንዶቻችን ክርስትና እስክትለምዱኝ ነው። እኔ ተሳዳቢም አይደለሁም አዋቂም አይደለሁም፣ ግን ያንገበግበኛል። የሀገሬ ጉዳይ የተዋህዶ ጉዳይ ጣራ ሰንጥቄ በጓሮ በኩል ስላልገባው የቤተ ክርስቲያኔ ጉዳይ ያሳስበኛል። እኔ እንኳን ባልኖርበት ትውልድ እንዲኖር የቤተ ክርስቲያኔን አደራ እንደ አቅሜ ለመወጣት እሞክራለሁ። ወንጌል ደግሞ ከባድ ናት። ተናጋሪውንም ሰሚውን ነው ለሁለት የምትከፍለው። ናይ ፕሮቶኮል ወንጌል ሰባኪዎች ተጠንቀቁ። ፕሮቶኮል የሚባል ነገር የለም። ዝቅ ስትል ነው ከፍ የሚያደርግህ። የዮሐንስ ደቀ መዛሙርት ዮሐንስ በጣም ለስለስ አድርጎ አስተምሯቸው ስለነበር የክርስቶስ ኢየሱስን ስብከት ምን ብሏል ዮሐንስ? እኔ በሏ ለንስሐ በውሃ አጠምቃችኋለሁ። ንገሩኛ፣ በምን አጠምቃችኋለሁ? ንገሩኝ፣ በምን አጠምቃችኋለሁ? ከኔ በፊት የነበረ እርሱ ከኔ በኋላ የሚመጣው በእሳት ያጠምቃችኋል ብሏቸው ስለነበር ክርስቶስ ኢየሱስ ከዮሐንስ ከፍ አድርጎ ሰበካቸው። እረፍ፣ ተመለስ፣ እመን፣ ተጠመቅ፣ ዳን እያለ ክርስቶስ ኢየሱስ የኛ አባት፣ የኛ ጌታ፣ የኛ መድኃኒት ከዮሐንስ ትንሽ ከፍ ያለ ትምህርት ስላስተማራቸው በዮሐንስ ጊዜ በእሽሩሩ ዮሐንስ እናንተ የፉኝት ልጆች ከሚመጣው መከራ ማን አስተማራችሁ? በዛፍ ስር ምሳር ተቀምጧል፣ ክፉ መልካም ፍሬ የማያፈራ ዛፍ ሁሉ ይቆረጣል እያለ ዮሐንስ ህዝቡንም እያባበለ እንደ ህዝብ፣ ቀራጮችን ደግሞ እንደ ቀራጭነታቸው፣ እነዚህ ደግሞ እነዚህ ምንድነው ጭፍሮችን ተውሉ እያለ እንደየማዕረጋቸው አስተምሮ አባብሎ ወደ እሱ አምጥቷቸው እኔ ክርስቶስን ላሳያችሁ እንጂ እኔ ክርስቶስ አይደለሁም እያለ በትህትና ስላስተማራቸው ያ ትምህርት የሚቀጥል መስሏቸው ወደ ኢየሱስ ሲሄዱ ትምህርቱ ከፍ ብሏል። ትምህርቱ ተቀይሯል። መዳን የምትፈልግ ከሆነ ንስሐ ግባ። ዓመተ ፍዳ ዓመተ ኩነኔ አልፎልሃል። እኔ ከአብ ዘንድ ነው የመጣሁት፣ አብ የላከኝን እናገራለሁ። ህመምተኞች እንጂ ጤነኞች ባለን መድኃኒት አያስፈልጋቸውም፣ እኔ መድኃኒት ነኝ እያለ ሲሰብካቸው ከበዳቸው። አንዳንድ ጊዜ እንደዚህ ትቼዋለሁ፣ ይቀር ባህሪዬን ስለማታውቁት ከየት ነው የመጣብን ብላችሁ ደግሞ ማስታወሻ ከምትጽፉብኝ ልተወው። እውነታው አንዳንድ ጊዜ በቃ እውነት ከሆነ እውነት ነው፣ ተቀበል። ራስን በወንጌሉ ሐሳብ ውስጥ አስገባ እንጂ ያንተን ሐሳብ ወንጌሉ ላይ እንዲስተካከል አንሞክር። በእኛ ቁመት የተለካ ወንጌል የለም። እስኪ ምናን በማርያም እንደምን አደራችሁ? ወንጌል እውነት ሲሰበክ ደስ ይለናል የምትሉ እስቲ አምላካችሁን አመስግኑ። እንደው ደስ ይለናል በቃ ይሁን ምትሉ። ለምንድን ነው ሻወር የምንወስደው? ቆሻሻችን እንዲነጻ አይደለም እንዴ? ወንጌል በቃ እንዲናት ነፍሱን ማጽዳት ነው ስራዋ። አሁን እዚህ ውስጥ አትሸማቀቅ። በቃ ራስን ጣል አድርግና ቀና ብለህ ቁጭ በል። ልብን ክፈት። እንደ ሊያ ሐር ነጋዴዋ ናት ወንጌል የሰማችው። ዳስ ስለሆነች አለም ወንጌል የሰማችው። ወንጌል ለሁሉም ነው የሚያስፈልገው፣ ለሁሉም። አንዳንድ ጊዜ በቃ የሆነ ስማርት ማይንድ ሊኖረን ይገባል። በቃ እግዚአብሔር ምንናን እመቤቴ ቤተክርስቲያን ሄጄ በሏ በማታ ኩርፉኛ ቤተክርስቲያን ሄጄ ወንጌል ሲነገር ለነፍሴ ወይ ለስጋዬ ካልተነገረኝ እግዚአብሔር ረስቶኛል ማለት ነው። ማን ረስቶኛል ማለት ነው? ሲነገር እኛ እንዳትደክሙ። ተነገረን ማለት ነካን ማለት እግዚአብሔር አይቶናል ማለት ነው። ተመለስ ከተባልክ ተመለስ።
በርታ፣ በበጎ ስራ ሂድ፣ ስራህን ይባርክልህ፣ ልጆችን ጤና ይስጥልህ፣ የቤትን ጎዶሎ ይሙላ ከተባለ ደግሞ ተነክተሃል ማለት ነው። ካልሆነ በስተቀር ያንቀልባ ወንጌል የለም። ጌታ እዛ ነው ያለው። ከእናቱ ስም ሸምድዶ እንትና የምትባለው ናስቲ ተረሳ እንደሚባለው እዚህ የለም። አውቅ ጨፍኑ ተብሎ ወንጌል የለም። ስለዚህ ዮሐንስ ደቀ መዛሙርት ኢየሱስ ጋር መጡና ጌታ ሆይ አሉት፣ በቃ ጨርሻለሁ እኮ እንትን ነው ያው እናንተን ለማስተማር ሚኒመም 8 ሰዓትኛ ማጥናት አለብን። እግዚአብሔር ምስክሬ ነው። ቴዎሎጂ ይሄንን ነው የሚያዘው። 1 ሰዓት ለማስተማር በሉስቲ 8 ሰዓት ማጥናት አለብህ፣ ያውም ከጸሎት ጋር። የማይጸልይ ሰባኪ አይሳካለትም። ውሸት ፕሮግረስ ሪፖርት ነው የሚሆነው። አይሆን ወንጌል ባህሪዋ ይሄን ሳምንት ሙሉ ሲተራመስ የነበረውን አይምሮ ማስተካከል ነው። ቤቱ መታችሁለታልና አይምሮአችሁን ልቦናችሁን መድኃኔዓለም አስተካክሎ ይመልሳችሁ፣ በበረከት ለመመለስ ያብቃችሁ። ግድ የላችሁ ሙርጧት አትቁሩ ከቤተ ክርስቲያን ግድ የላችሁ። እንዲህ እንዳማረባችሁ እንደመጣችሁ እንዲህ እንዳማረባችሁ ትኖራላችሁ። ቤተ ክርስቲያን መጥቶ የተዋረደ የለም። ቤተ ክርስቲያን መጥቶ ያለቀሰ የለም። ቢያለቅስም እንባው ታብሶ ነው ሄደው። ከዚህ አሁን ከነገርኳችሁ የማቴዎስ ወንጌል ምዕራፍ 9 ከቁጥር 14 ጀምሮ የሉቃስ ወንጌል ምዕራፍ 5 ከቁጥር 35 ጀምሮ የቅዱስ ማርቆስ ወንጌል ምዕራፍ 2 ከቁጥር 18 ጀምሮ አሁን ያለውን ሐሳብ ጨርሳችሁ ወደሚቀጥለው ሐሳብ ስትገቡ እግዚአብሔር ምን አይነት ቅርብ አምላክ እንደሆነ ታያላችሁ። ስለዚህ የዮሐንስ ደቀ መዛሙርት መጡና እንደው ትንሽ ትምህርት እኮ አደጋ ነው። ይሄ ትንሽ ዕውቀት ቁንጽል ዕውቀት አደጋ ነው። እቺም በገዛ አፌ ጠላት መግዛቴ ነው ግን እናገረዋለሁ። በቃ ትንሽ የሆነ ጆሮ ጠገብ የሆነ ነገር ከባድ ነው። ትንሽ ትምህርት ስለተማሩ ጌታን ምን አሉት? በድፍረት እኛና ፈሪሳውያን እንጾማለን አሉት። ያንተ ደቀ መዛሙርት ግን አይጾሙም። ብዙ ጊዜ ወደ ሰው የምናየውን አይን ወደ ውስጥ እናየው። ፐርፌክሽን የለም እዚህ ምድር ላይ፣ ግን ጥሩ ሰው መባል መልካም ነው። ጥሩ ሰው መሆን ለራስ ነው። መድኃኔዓለም ሁላችንም ጥሩ ሰዎች አድርገን ምን ይኸውላችሁ የሰማችሁ ነው። ግን የሚንቀሳቀሱ ህፃናት ስላሉ ትንሽ አይምሮ እየተወሰደ ነው። ልጆቻችሁን ያዝ አድርጉልኝ። ደግሞ እዚህ ድንጋይ ላይ ተከስክሰው ወድቀው ደማቸው ሲፈስ ናድን ፈውሳቸው ብትሉኝ እኔ ደግሞ እንደዚህ አይነት ነገር አልችልም። ነገር እንዳታመጡብኝ። የሆነ ሆነና ኢየሱስን አለመፍራታቸው ከኢየሱስ በፊት 6 ወር ዮሐንስን ስለሚያውቁ ክርስቶስ ኢየሱስን መቀበል አቅቷቸው ማክበር አቅቷቸው በቤተልሔም በረት ድንግል ጸንሳ ድንግል ወልዳ ከወለደች በኋላ ድንግል መሆኗን እያወቁ ያልገባቸው በዛ ምን እነሱ ከተማ ላይ ይሄን የመሰለ ጉድ ተፈጥሮ ጸጋ የሞላብሽ ሆይ ደስ ይበልሽ ከሴቶች ተለይተሽ የተባረክሽ ነሽ የሚል ዜና ሰምተው እንዳልሰማ የሆኑ ልክ እንደዚህ ዘመን ይመናል። እመቤቴን በጣም አሁን በእናንተ ቋንቋ እንዴት ልንገራችሁ? የናዚ የግራዚያኒ ልጅ 1.6 ሚሊዮን አይሁዳውያንን አርዶ ያቀለጠ የሱ የሶስተኛ ትውልድ መስቀል አደባባይ መጥቶ ኢየሱስ ጌታ ነው ሲል ኢትዮጵያ እንደዚህ የከሰረችበት ዘመን እመቤቴ ይኸው መስክሩ ትላልቆቹ አባቶች በአካፋ ኢትዮጵያውያንን አንገታቸውን የገደለ ይኸው የአካፋው ሚካኤል 6 ኪሎ የቆመ ሐውልት ለማን ነው? ያው ማርቆስ ቤተክርስቲያን ያለው ታቦት የማን ነው? አሁንማ ቆስተር ልንል ይገባል። እኛ ገና ኮለን እንደረድራለን እንዴ? የእነሱ እኮ በዓላማ ነው እኮ በየኪሎ ሜትሩ በየሰፈሩ የተዘራው ዛሬ ጋባ እኮ ያንተ ልጆች ከቤተ ክርስቲያን ሊያስቀር እኮ ነው። ዝም ትላለህ? ስሙ፣ ተደሰቱ። እግዚአብሔር ጸጋውን አብዝቶ አትረፍርፎ ቤታችሁን እንደ አብርሃም ቤት ሙሉ ያደርግላችሁ። ቤተ ክርስቲያንን ግን ጉዳይ ብላችሁ ያዙ።
ክርስትና ስትጠሩ፣ ግብዣ ስትጠሩ ቤት ውስጥ ማንም ሰው ሳይቀር ተክተልትለን ወደ ግብዣው እንደምንሄድ ወርጧትን ቤተክርስቲያን እንደዚሁ ነው የሚመጣው። ቤት ከሚጠብቅ ሰው በስተቀር ሁሉም ተሰብስቦ ቤተክርስቲያን መምጣት አለበት። ታሪክ እንዲቀጥል የምትፈልጉ ከሆነ በነበር እንዳንጠናቀቅ የምትፈልጉ ከሆነ ለዚህ ደግሞ ነጠላ ለብሳችሁ የምታጭበረብሩ እረፉ። ከውስጥ የምትራገጡ ከውጭ የምትቧጨሩ እረፉ። ቤተክርስቲያን እንደሆነ እግዚአብሔር ይጠብቃታል። በደሙ ተመስርታለች። ዛሬ ለኛ በቅታለች። ነገ ለልጆቻችን ከዛ ለልጅ ልጅ ትተላለፋለች። ክብርና ምስጋና ተዋህዶን ለሰራ መድኃኔዓለም ይሆንልን። እውነታው ይሄ ነው። እውነታው ይቀጥላል። ትንሽ እውቀት አስቸጋሪ ነው። ትንሽ የምታውቁ ሰዎች ተጠንቀቁ። ትዳር አታፍርሱ፣ ሀገር አታፍርሱ፣ ታሪክ አታበላሹ። ይሁንች እኮ ነው 5 ጥቅስ ይዙና መንገዱን ሁሉ ይዙታል። መንገዱን እንደዚህ ተነስተው በዚህ ሄደው ኢየሱስ እንደዚህ አድርጎ ያው እውቀት ነው ዲ ገና ያላችሁ እዚህ ሊቀጠበብቱ አሉ። ሊቀጠበብቱ ገና እውቀቱን አልጨረሱም። ገና የገለጸልን ቅዱስ ጳውሎስ 3ኛ ሰማይ ደርሶ የምናቀው እንኳን የተገለጠልን ያህል ነው። እንደው ኢየሱስን ኪሳቸው እንዳለ ቤታቸው መደርደሪያ ላይ ቡፌ ላይ እንደሰቀሉት ብርጭቆ ነው እያደረጉት ያሉት። እንደሱ አይደለም። ባካችሁ ግድ የለም ትንሽ አዋቂዎች እንደ በቴሌቪዥን መስኮትና በዚህ ዩቲዩብ ተመችቶናል እያላችሁ ሀገራችን አታተራምሱብን። ይህን ጨዋውን ህዝብ አትወክሉብን። የሚገርም ህዝብ እኮ ነው። በቃ ሁሉን ለእግዚአብሔር የሰጠ ህዝብ እኮ ነው። ወርቃማ ህዝብ እኮ ነው። በምድር ላይ የተባረከ ህዝብ እኮ ነው ኢትዮጵያ ህዝብ። የለውም አቻ የለውም ተወዳዳሪ የለውም። ኮምፔር አድርጎ ኢየሱስ ክርስቶስ እናንተ እስራኤላውያን እናንተ እኮ ለኔ እንደ ኢትዮጵያውያን አይደላችሁም ተብሎ የተመሰከረለት ህዝብ ነው። የማንም የተነሳ የሚረግጠው ህዝብ አይደለም። የሉተርና የአርዮስና የንስጥሮስ የክህነት መርዝ የሚዘራበት ህዝብ አይደለም። ይሄ ህዝብ የራሱ እምነት አለው፣ የራሱ ማንነት አለው። ኩሩ ነው። እንደዚሁ ነው። በቃ አምላኩን እንዲህ ተሰብስቦ የሚያከብር ህዝብ ነው። ይሄንን ህዝብ ወዴትም መውሰድ አይቻልም። መሞከር ይቻላል። ካለማወቅ ለማጥፋት መሞከር ይቻላል። ስለዚህ ባካችሁ ትንሽ እውቀት ያላችሁ ቤት ውስጥ የምትመጠብጡ ሰዎችም እናንተም ረፉ። እንደኔም ትንሽ ነገር የምታውቁ ሰዎች እንደው ጓ አትበሉ። ኢየሱስም መለሰላቸውና እና በጣም ገረማቸው። በጣም ተገርመው ድምጻችሁን ልስማ። ብዙ ተናገርኩ መሰለኝ። ኢየሱስም በሏ እንዲህ አላቸው፣ ሙሽራ ያለችው እርሱ በሉ ሙሽሪት እስካለች ድረስ ይደሰታል ይልና ሙሽራ ያለው ሚዜዎች ሙሽራው እስካለ ድረስ ደስተኞች ናቸው። ሙሽራ ያለው ሚዜ ፊቱ አይጠቁርም፣ ሆዱ አይራብም። ይሄ የጾመ ሐዋርያት ትምህርት ስለሆነ እናልፋለን፣ ሰዓታችን እንዳይወስድብን። አይጾምም ነው። አሁን እነሱ ምንማን እመቤቴ ምስክሬ እንዴት እንደተደመምኩበት ይሄን ወንጌል እኛና አሉ ነገረኛ ሰው እናንተን ለማጥቃት ከጠላቱ ጋር ተዋዶ ይመጣል። አይዋደሉም እኮ ሶስተኛን ሰው ለማጥቃት ማይስማሙ ሰዎች ጸሐፍት፣ ፈሪሳውያን፣ ሰዱቃውያን ተስማምተው ኢየሱስን እንደገደሉት ማለት ነው። አይስማሙም እኮ እና ምን አሉ? እኛና አሉ ፈሪሳውያን። እስቲ በሉ እኛና አሉ ፈሪሳውያን እንጾማለን። አቤት የሚጾም ሰው ጾማለን ብሎ ያወራል። የሚሰግድ ሰው ሰግዳለን ብሎ ያወራል። የሚሰጥ ሰው ሰጣለን ብሎ ያወራል። አዎ የሚደበቁ ስራዎች አሉ፣ የሚገለጡ ስራዎች አሉ። ግን ሁሉንም ማን ያውቃቸዋል? ኧረ በማርያም ማን ያውቃቸዋል? የሚያማምር ሰዎች አሉ እኮ አድርገው ያደረጉ የማይመስላቸው፣ ሰጥተው የሰጡ የማይመስላቸው፣ በመስጠት ያበዱ በቃ ሰው መጎብኘት ደስታቸው የሆነ ለሰው ሳይሰጡ የማይበሉ ሰው ቆሸሽ ብሎ ሲያዩ ብለው የግን ጥቂቶች ናቸው። ምን አለ እንዲህ አይነት ሰው ብንሆን ምን አለበት? የሰው ጎስቋላነት ቢታየን። አንዳንዴ እኮ ይሄ የልብ ብርሃኖች አሉ።
ልክ ያስታውቃል። ስልካችን ይጮሃል፣ የት ነህ ብሎ ይደውላሉ። በቃ እነዚህ ግን ኢየሱስን ለመፈተን እኛና ፈሪሳውያን እንጾማለን፣ ያንተ ደቀ መዛሙርት ግን አይጾሙም። እኔ እኮ መድኃኒዓለም አጭር ነው መልሱ ለረዥሙ ጥያቄያችን በሏ። ኧረ በማርያም ተናገሩ። ለረዥሙ ጥያቄያችን አጭር መልስ የሚሰጥ አምላክ አለን። የኛ እኮ ዋሳንትናችን ብዙ ነው፣ የእሱ መልስ ግን አጭር ናት። ተነስና በሏ አልጋህን ተሸክመህ ሂድ። ስንት ዓመት የታመመውን? 38 ዓመት። ግድ የለም የተደበቀ መከራ፣ የተደበቀ ስቃይ፣ አይ በቃ አልቻልኩም ብላችሁ የተዋችሁትን እሱ መጥቶ አንድ ቀን ከመጣ እመቤቴን ስማርት ወርድ ልንገራችሁ፣ በጣም የሚያስደስት ቃል ልንገራችሁ። እሑድ በሏ። እናንተ ሴቶች አትናገሩም እዚህ አካባቢ። ኧረ በሕግ አምላክ እሑድ በሉ። ወደ ቤተ ክርስቲያን እየደከመኝ ብመጣም አንድ ቀን በሏ አንድ ቀን የኔ አምላክ እኔ ቤት እንደሚመጣ አምናለሁ። ይህን ቀን ዛሬ ያደርግላችሁ። ቤታችሁ በበረከት ይምጣላችሁ። ቤታችሁ በጸጋ ይመጣል። ጠይቁት። የቅፍርናሆም መቶ አለቃ ጌታ ሆይ ልጄን አሞብኛል፣ በማርያም እመቤቴን ምን ያህል እንደሚወደድ ልንገራችሁ። እኔ ራሴ በሏ እቤት መጥቼ እፈውሰዋለሁ። ይህን በረከት ለኛ ያርግልን። እመጣለሁ ይላል ነው የምላችሁ። ስለመጣችሁ አትኩሩ። ቅዳሴ ኑ ተብላችሁ አትለመኑ። የሮጣችሁ ኑ። ቅዳሴ ሳይገቡ 2-3 ሆናችሁ ኑ። መንገዱ ማስፈራ ከሆነ ቅዳሜ ማታ ተቀጣጠሩ። በማለዳ መቅደሱን ሙሉ። ደስ ብሎኛል። የሚያስቀድሱ ሰዎች ብዙ ሰዎች አይቻለሁ። እንዲህ አበባ አርጎ የፈጠረ ታዲያ ምን ልትሆን ነው? ላታስቀድስ፣ ላትቆርብ፣ ላትጠመቅ፣ ለምንድን ነው የሰጠህ እሳትና በኩራትን ላትሰጥ አይደል? እንዴት ታምራላችሁ! በስመ አብ። ስበክ ትላላችሁ። ሰዓቱ ሄደ። ጸጋውን ያብዛላችሁ። ኢየሱስም ምን አላቸው? ሙሽራው ከነሱ ሲሄድ ይጾማሉ አላቸው። ከዛ አልገባቸውም። በማርያም ጨረሱ እኮ። እንደገና በሏ በምሳሌ ያስተምራቸው ጀመር። እስቲ እንደገና ብዙ ጊዜ ደጋግሞ የማራችሁ እስቲ አመስግኑት። ደጋግሞ የመከራችሁ፣ ደጋግሞ የተዋችሁ። ወይኔ ሲኤምሲ ለካ እልልታና ጭብጨባ እንደ ቦሌ ውድ ነው። ኧረ ተው አመስግኑ፣ ግድ የላችሁም እናንተ። ደጋግሞ የጎበኛችሁ እስቲ አመስግኑት። የጎበኛችሁ ያያችሁ። ሁለተኛ ሺሻ ቤት ከምገባ፣ ሁለተኛ ጫት ከምቅም፣ ሁለተኛ ጠንቋይ ቤት ከመሄድ አታኩርፉኝ፣ ግድ የላችሁ። ተውት። ሁለተኛ እንዲህ ከማረግ ብለን እንደገና በንስሐ ያቆማችሁ እስቲ ከፍ አድርጉና አመስግኑ። ግድ የለም እሱ እንዲህ አይነት አምላክ ወስነናል እኮ። ሁለተኛ ሰዋማ እንደው በቃ እንደው ምንና ስንወድቅ እንደገና ያነሳናል፣ ስንቆሽሽ እንደገና ያጥበናል። ወገኖቼ ቤተክርስቲያን የሰጠችኝ ብዙ ሀብት አለ። ላደላድልላችሁ አንድም እያልኩኝ ሰማያት ልወስዳችሁ እችላለሁ። አሁን ያለንበት ሁኔታ ግን አክቹዋሉን መነጋገር ነው ያለብን። ተሞዳምዶን የምናልፈው ጊዜ አይደለም። ይሄ ምን አላቸው? እቺን ተናግሬ እንዴት ደስ እንደሚል አዲስ ልብስ ላይ አሮጌ ልብስ ላይ ብሏ። እና አዲስ ለባሾች ናችሁ ጠቅላላችሁን። እኛ ነን እቺ የምትገባን። ቆይ አሮጌ ልብስ ላይ አዲስ እራፊ መጣፍ አይቻልም። አሁን እንዴት ነው አሁን ስለ እራፊ ስለ መጣፍ አሁን እናንተ እንዴት ነው ማስረዳት የሚቻለው? ከባድ ነው ይሄ። ስኪኒ ቃሪያ ብራንድ ለምትለብሱ ሰዎች አሁን እንዴት ነው ማስረዳት? ትላልቆቹ ትንሽ ይረዱኛል። አሮጌ ልብስ ላይ አዲስ ቢቀደድ አዲስ እራፊ ማድረግ አይቻልም። ምክንያቱም አሮጌውና አዲሱ አብረው ስለማይሄዱ ቀና ስንል ብትን ስለሚል። ጨርሻለሁ። ቀጠለ። ንጹህ አዲስ የወይን ጠጅ በአሮጌ አቁማዳ። በዕብራውያን ታሪክ የወይን ጠጅ የሚቀመጠው በስልቻ ውስጥ ነው።
ስንቻውን ነው በጃር እየጨመክ የምታወርደው፣ እሱ አይደለም። በዛ ስንቻው አሮጌ ከሆነ የወይን ጠጅ ኃይለኛ ስለሆነ አፈንድቶ ነው የሚጥለው። ምን እንዳለ ታውቃላችሁ? እንደዚህ ነው የሚለው፣ ባረጀ ልብስ አዲስ እራፊ መጣፊያ የሚያኖር የለም ጅል ካልሆነ በስተቀር። አዲስ ልብስ ገዝቶ አሮጌ እራፊ የሚጨምርበት የለም ይልና ቢያደርገው ግን ይላል ምን አለብኝ ብሎ በማን አለብኝነት አዲሱ ልብስ ላይ አሮጌ እራፊ ቢያስቀምጥ እንደዚህ ነው የሚለው፣ አዲሱ ማጠፊያ መጣፊያ አሮጌውን ይቦጭቀዋል፣ ቡጭቅ ያደርጋል። አዲሱና አሮጌው አብረው አይሄዱም። ይቀጥላል። ይሄኛውን ማቴዎስ ነው የሚናገረው። ቅዱስ ሉቃስ እንደዚህ ብሎ ይናገራል። አዲሱ እራፊውና አሮጌው ጨርቅ አይስማሙም ይላል። ይሄ ደግሞ ይሄኛው ይቦጭቀዋል አለ። እንዴት እንዳሳመረው ታላችሁ። ይሄ ደግሞ ነበር አይስማሙም። አሮጌና አዲስ አይስማማም። ቅዱስ ሉቃስ እንደዚህ ሲል፣ ቅዱስ ማርቆስ ደግሞ አዲሱ አሮጌውን ቢጣፍበት የባሰ ይጎዳል ይላል። ምን ማለት ነው? አዲስና በሏ አሮጌ አብረው ይሄዳሉ። እናንተ አዲስና አሮጌ አብረው ይሄዳሉ። አዲስ ልብስ ላይ አሮጌ ልብስ መጣፍ ይቻላል? መደረብ ይቻላል? አይቻልም። አንደኛው ያዟት፣ ጨርሻለሁ። ሁለተኛው አዲስ የወይን ጠጅ በአሮጌ ስልቻ ላይ ማድረግ አይቻልም። ምክንያቱም የወይኑ ኃይለኛ ስለሆነ ስልቻውን ይተረትረዋል። ውጤት ስልቻው ይተረተራል መጀመሪያ፣ የወይኑ ጠጁ ከዛስ ይፈሳል። ይሄን የሚያደርግ የለም። ስለዚህ ምንድነው የምትለው? የምን ልብስ ነው? የምን መጣፊያ ነው? የምን አሮጌ ሰውዬ ጨርቃ ጨርቅ ፋብሪካ ነው ወይ የሚሰራው? ወይን ጠጅ ፋብሪካ ነው ወይ የሚሰራው አትበሉኝ። እነዚህ የዮሐንስ ደቀ መዛሙርት ኢየሱስ ጋር ይዘው የመጡት ሐሳብ አሮጌ ሐሳብ ነው። ስለ ሰው ማውራት፣ ስለ ሰው መተቸት፣ አድማ ተደራጅቶ መምጣት፣ እውነትን አለመቀበል አሮጌ ሐሳብ። ክርስቶስን መቀበል፣ በስሙ መጠመቅ፣ በስሙ መዳን፣ 365 ቀን የክርስቶስን ስም ማታቋርጠውን ቤተክርስቲያን መቀበል በተዋህዶ መኖር ነው። ምንፍቅና አሮጌ ሐሳብ፣ ዘረኝነት አሮጌ ሐሳብ፣ ጥላቻ አሮጌ ሐሳብ። በባልና በሚስት መካከል ሚስት በጎ ሐሳብ ስታቀርብ ባል ኔጌቲቭ ሐሳብ የሚያቀርብ ከሆነ ኔጌቲቭ ነገሮች ሁሉ አሮጌ ሐሳብ ናቸው። ይህን በቀላል ምሳሌ ላስረዳና ላብቃ። ካሳሁን ጉሮሮውን እየጠረገብኝ ነው። ዘፍጥረት ምዕራፍ 37 ከቁጥር 27 የዮሴፍ ልጆች ምን ነው ደበርኳችሁን? እየሰማችሁ ነው? ተመችቷችኋል? ኧረ እጃችሁ አውጥታችሁ አታመሰግኑም? እንደ አምላካችሁ ያናገራችሁ። ያው የግብዣ ሰሞን ስለሆነ ነው አንዳንዶች ወጣ ወጣ እያሉ የሚሄዱት። እሑድ ጠዋት ላይ ታቦቱን የዳሰሰው መስዋዕቱን የለወጠው ቅዳሴውን የመራው አባት በሰላም በሏ በሰላም ወደ ቤታችሁ ግቡ። በሰላም ወደ ቤታችሁ ግቡ ማለት በበረከት ሂዱ ማለት ነው። ስትጨነቁ የከረማችሁ ደስ ብሏችሁ ሂዱ ማለት ነው። ስታለቅሱ የመጣችሁ እንባችሁ ታብሶ ሂዱ ማለት ነው። ምንማን አሁንም ጸባይ ስለማታውቁት ትቼዋለሁ። ለኮንሰርት የሚንቀጠቀጥ ወገን ቆሞ ለኳስ የሚንቀጠቀጥ ወገን ይዘ ቅዳሴ መቆም ያቅታል እንዴ? ከአምላክ ጋር ማውራት ያቅታል እንዴ? ኑሮን የሚያሳምረውን ቤትን በበረከት የሚሞላው ጠላቶች እያሉብህ እንደ ጽጌረዳ እንድታፈካ ያደረገን አምላክ እሑድ ጠዋት መጥተህ ማገልገል ካቃተህ ከሞራል ውጪ ነህ። ምን አሉ የዮሴፍ ወንድሞች? በአንድ ወንድማቸው ላይ ቀኑ። መድኃኔዓለም በሉ እባካችሁ፣ መድኃኔዓለም እባክህን ቅናተኛ ሳይሆን ተቃዋሚ ትንሽ ትንሽ
አታሳጣኝ። ትንሽ ትንሽ አይደል ኮምፒቲሽን ከሌለ እኮ ሰይጣን ከሌለ እኮ መጸለይ አንችልም። ኃጢአት ባይኖር እኮ ንስሐ እንገባ። ግን ሲበዛ አያስፈልግም። ምን እላችሁ ነው? የገዛ 10 ወንድሞቹ አንድ ወንድማቸው ላይ አድማ መቱባቸው። አቅመ ቢሶች ብዙ ጊዜ ብዙዎች ናቸው። ይሄ አድመኛ፣ ይሄ ነገረኛ፣ በቃ ለጥሩ ነገር ምን አሉ? እንግደለው፣ ከኛ ኋላ መጥቶ ሊነግሳው፣ ከኛ ኋላ መጥቶ እንዲያለ እንግደለው ሲባባሉ ይሁዳ የሚባለው ወንድማቸው አንድ ሐሳብ አቀረበ። እንዴት ደስ እንደሚለኝ ከምንገድለው ይልቅ በሏ በመግደል ተስማማላችሁ እንዴ? ድምጻችሁን ከፍ አድርጉ። ከምንገድለው ይልቅ እንሽጠው አይሻልም? ከመግደል መሸጥ ነው የሚሻለው። ባካችሁ ከሰው ጋር ስንኖር የተሻለ ሐሳብ ይኖረን። ፖዚቲቭ ቲንከሮች እንሁን። ሁልጊዜ እንደዚህ ምንድነው በቃ የሆድ እኮ አሁን በልቶ አሁንም አምጡ ይላል። የአእምሮ እኮ ዛሬም ይረብሻል፣ ነገም ይረብሻል። ፈሪሳውያን የተሻለ ሐሳብ የላቸውም። ኢየሱስ ክርስቶስን ይተቸው ዘንድ የዮሐንስ ደቀ መዛሙርቶች ያንተ እኮ ደቀ መዛሙርት አይጾሙም እኛ ግን እንጾማለን ሲሉ አጠራልጎ መልስ ሰጣቸው። ሙሽራው ከነሱ ሲሄድ ያን ጊዜ ይጾማሉ። ሚዜዎች ከሙሽራው እስካለ እባካችሁ የተሻለ ሐሳብ ይዘን ለትዳራችን እንግባ። ወደ ቤተክርስቲያን ይዘን የተሻለ ሐሳብ ይዘን እንምጣ። ወደ ወንጌል ስንመጣ የተሻለ ሐሳብ ይዘን እንምጣ። ፓርላማ ስትገባ የተሻለ ሐሳብ ይዘህ ፓርላማ ገባ። እድር ቤት ስትገባ የተሻለ ሐሳብ ይዘህ እድር ቤት ገባ። እቁብ ቤት ስትሄድ የተሻለ ሐሳብ ይዘህ፣ ወንድሞች ጋር ስትሄድ የተሻለ ሐሳብ ይዘህ ቅረብ። እንደ ዘላለም ኢንፌሪዮሪቲ ኮምፕሌክስ ውስጥን ድብን እያደረገው በሰዎች መልካም ሕይወት ላይ ጥርሻ ትቀባ። ቀንና ሌሊት ልፋ። በባህር እየተንሳፈፉ በመሬት እየተሽከረከሩ በሰማይ እየበረሩ በሚያምረው ቤታቸው ሳይኖሩ ነው ያገኙት። ልፋና ጣርና ጋርና አግኝ። ቁጭ ብለህ ፀጉርን እየተቀለልሽ የሚመጣ ተአምር የለም። ስለዚህ ፈሪሳውያን አስመሳዮች ናቸው። ጨረስኩ። ፈሪሳውያን በሎ አስመሳዮች ናቸው። ይኸውላችሁ ምዕመናን፣ ፈሪሳውያን እውቀት አላቸው በሎ በሉ እንጂ እውቀት አላቸው፣ ስልጣን አላቸው፣ ሀብት አላቸው። ስንት ነገር አላቸው? ምን እውቀት፣ ሀብትና ስልጣን አላቸው። ግን እውነተኛ ፍርድ አይወዱም፣ ምሕረት አይወዱም፣ ታማኞች አይደሉም። እግዚኦ! አየው፣ ስልጣን ይዞ እውነተኛ ፍርድ ማጣት፣ ሀብት ይዞ ታማኝ አለመሆን፣ ስልጣን ይዞ ምሕረት አለማድረግ አደጋ አለው። ኢየሱስም እናንተ ጸሐፍት ፈሪሳውያን ይህን ክፋታችሁን ካልተዋችሁ የእግዚአብሔርን መንግሥት አትወርሱም እያለ አስተምሯቸዋል። ስለዚህ አስተሳሰባዊ የፈሪሳውያን አስተሳሰብ ይህ ነጠላ በመልበስ መንፈሳዊ አገልጋዮች የሰው ቤት የምናበላሽ፣ የእኛ ትዳር እንዳይቆም የሰው ትዳር የምናበላሽ፣ የእኛን ለመሙላት የሰው የምናጎድል በሚያስመስል ኢየሱስን አውቀዋለሁ በማለት ሀገር እያበላሸን ያለን ተዋህዶን ለመተቸት አለ። ተዋህዶን ቀና ብሎ ማየት የሚችል ምንም አይነት አካል እዚች ምድር ላይ የለም። ተዋህዶ እንዲህ ያበበች፣ ተዋህዶ እንዲህ የነጻች፣ ተዋህዶ ልጆቿን በመንፈስ ቅዱስ የምታሳድግ በኢየሱስ ክርስቶስ ደም የተመሰረተች እውነተኛ እምነታችን ናት። አምላካችን ኢየሱስ ክርስቶስ የሰማነውን በዝን ልቡናችን ይጻፍብን፣ ከቅዱሳን ረድኤት በረከት ያሳትፈን፣ ሰላም ቀን ያውለን፣ በዓሉን የበረከት በዓል ያድርግልን። አምላካችን ቅድስት ተዋሕዶ ሃይማኖታችን አስፋልን፣ ምእመናንን በሃይማኖት አበርታልን። የሰላም አምላክ ሰላምን ስጠን። ቀኑን ባርከ ቀድሰ በሰላም አውለን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ዮም ወኅድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንኅድግ ለዘአበሰለነ የታብአነ እግዚኦ ውስተ መንሱት አላ ድነን ነው ባልሃንም ኩሉ እኩይ እስመ ዚአከ ይእቲ መንግሥት ኃይል ወስብሐት ለዓለመ ዓለም። በሰላመ ቅዱስ ገብርኤል መልአክ ኦ እግዝእትየ ማርያም ሰላም ለኪ ድንግል በሕሊናኪ ወድንግል በሥጋኪ እመእግዚአብሔር ጸባኦት ሰላም ለኪ ቡሩክት አንቲ እምአንስት ወቡሩክ ፍሬ ከርስኪ ተፈሥሒ ፍሥሕት ኦ ምልዕተ ጸጋ እግዚአብሔር ምስሌኪ ሰአሊ ወጸልይ ምህረታ በፍቅር ወልኪ ኢየሱስ ክርስቶስ
ከመ እስራኤልን አጣዊነ ተማይጸነ ብኪ ኦ ተወካፌ ንስሐ ወሰራይ ኃጢአት ኢየሱስ ክርስቶስ ስረይ ኃጢአትየ ወኃጢአተ ኩሉ ሕዝብ ከማይሰራ ኃጢአት እግዚአብሔር ይፍታ። ንቁ ሚዲያ ለተመልካቾቹ ከሚያደርሳቸው ዕለታዊ ሳምንታዊና ወርሃዊ ዝግጅቶች መካከል የየዕለቱን ስንክሳር ወርሃዊና ዓመታዊ የቅዱሳን ገላትና ድርሳናትን በኢትዮ ማህበር የዩቲዩብ ቻናል ያቀርባል። የየዕለቱን ስንክሳር ባሉበት ሆነው በማድመጥ እንዲሁም ወርሃዊና ዓመታዊ የቅዱሳንን ዜና ሕይወታቸውን በማድመጥ ከቅዱሳኑ በረከትና ረድኤት እንዲያገኙ ንቁ ሚዲያ የሁል ጊዜ ምኞቱ ነው። በየዕለቱ የሚለቀቁ ዜና ቅዱሳንን ላይክ፣ ሼር እና ሰብስክራይብ በማድረግ አገልግሎቱን ይደግፉ። ንቁ ሚዲያ ርቱ የቤተ ክርስቲያን ልሳን